ሰላም ጤና ይስጥልኝ። ጠንከር ያለ መልእክት ሊሆን ይችላል ለአንዳንዶቻችሁ ላይመች እስከ መጨረሻው ሳታዳምጡ ብይን ወይንም ፍርድ አትስጡ። እስከ መጨረሻው አዳምጣችሁ ከተመቻችሁ ጥሩ ሼር አድርጉት፣ ካልተመቻችሁ እለፉት። ግን ጠንከር ያለ መልእክት ሊሆን ስለሚችል በመጀመሪያ ግን ከጆን ዳንኤል እና ከአዶናይ ልነሳና እናንተ ትልቅ ስራ ነው የሰራችሁት፣ ልትመሰገኑ ይገባል። እናንተ የምትሰሩትን ስራ ፖለቲከኞች ሊሰሩት፣ የሃይማኖት ሰዎች ሊሰሩት፣ እነዚህ የእርዳታ ድርጅት ተቋማት ሊሰሩት የሚገባውን ስራ በራሳችሁ ተነሳሽነት ከእድሜያችሁ ጋር የማይመጥን ትልቅ ስራ፣ ታሪካዊ ስራ ለመስራት መነሳሳታችሁ፣ እርዳታችሁ ትልቅም ይሁን ትንሽ፣ ሐሳባችሁ፣ ልባችሁ ሌሎችን ለማነሳሳት የሄዳችሁበት ያላችሁን ለመለገስ ቦታው ድረስ ሄዳችሁበት ይሄ ሁላ የሚመሰገን ነው። ትልቅ ክብር አለኝ ጆን ዳንኤል አዶናይ። በዚህ አጋጣሚ በመላው ህዝባችን ስም ከልብ ላመሰግናችሁ ፈልጋለሁ። እኔ በአደራረግ በአሰራራችሁ ላይ ምንም አይነት ነገር ይሁን ማለት አንዳንድ ጊዜ እንደታሰበው እንኳን እንዳሰባችሁት እንኳን ባሄድ ያሳያችሁት መነሳሳትና ያላችሁን ለመስጠት ቦታው ላይ መድረሳችሁ የፖለቲካ ሰዎች ትግራይም ያለው ይሄ ጊዜ አስተዳደር የሚባለው ሐውልትም እንዲያፍርበት፣ ይሄ ፓርቲ ፖለቲካ ፓርቲ የሚባል ዝባዝንኪ ስብስብ ገሰስም እንዲያፍርበት፣ የሃይማኖት ሰውነን እያሉ በመዝሙርና በስብከት የሚያደነቁሩን ሰዎች የሚያፍሩበትን ስራ እኔ እስኪገባኝ ሃይማኖት አይ ቲንክ በመጽሐፍ ቅዱስ እንደ አንድ ክርስቲያን መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል እና መልካም ስራ፣ መልካም ቃላት ሳይሆን መልካም ስራ ለሃይማኖት ሰዎች ዛሬ ሃይማኖት የሚታወቀው በስብከት ነው። መልካም ስራ ላይ፣ እርዳታ ላይ፣ ማስታረቅ ላይ፣ ማገዝ ላይ የሉበትም። እነሱ መዝሙር ይዘምራሉ እንደ ፌጣ እንጣጥጣጥ እያሉ ሲዘምሩ ወይንም ሌላ ነገር ሲያደርጉት እኔው እነሱንም እንለፋቸው። የፖለቲካ ፓርቲ ነን ብለው ፓርቲ ስም የሰጡ እነሱ ኦፍኮርስ ስራ አጥተው ገንዘብ ለማግኛ ስልጣን ለማግኛ ነው። እነሱንም እንለፋቸው። በአስተዳደር በመንግስት ኃላፊነት ተቀምጠው እንደዚህ ለህዝብ በረሃብ ሲሞት ፈጥኖ ደርሶ ኃላፊነታቸው እነሱንም እንለፋቸው። እነዚህ ሁሉ አገራችን ኢትዮጵያ ውስጥ የማይረቡ እንዲያውም እንደው ተቋማቸው ራሱ ቢወገድም ቢኖርም ባይኖርም የማይጠቅሙ ናቸው። እነዚህ አንድ ፍሬ ልጆች ብድግ ብለው ሰው ሲሞት ሰው ሲቸገር ለመድረስ ያሳዩት ተነሳሽነትና ልብ ደግሞ የሚደነቅ ነው። ሳላመሰግናችሁ አላልፍም። በዚህ አጋጣሚ እናንተን አመስግኝ ይሄዳሉ። ሌላው ሁላችሁም የታዘባችሁትም እኔም የታዘብኩትን አንድ ነገር ልናገር። ቅናት ቅንቅን ከሚል ቃል ነው የመጣው። ቅናት ማለት በእነዚህ ልጆች መልካም ስራ ቀንተው አንዳንዶች 6-7 ዓመት የተፈናቀሉ ሰዎች አስበዋቸው እኮ አያውቁም፣ ረድተዋቸው አያውቁም፣ ስለነሱ አውርተው አያውቁም። ኦሎፈሳደን ትግራይ ላይ በረሃብ አይ ቲንክ እስካሁን በህፃፅ አካባቢ ላይ ከ80 ምናምን ሰው በላይ ሞቷል። አንዳንዶቹም ያሉበትን እያያችሁ ነው። በሞትና በህይወት ሆነው ነው እነዚህ ልጆች እንርዳ ብለው የተነሱት። ይህንን ሲያዩ አንዳንዶች እኛም ጋር እኮ እዚህ ቦታና እዛ ቦታ የተፈናቀሉ ወገኖች አሉ እንነሳ። ይሄ እኮ ፉክክር፣ ይሄ እኮ ውድድር አይደለም። እነዚህ ልጆች ስታዩ ወይንም ደግሞ አሁን ያለውን መነሳሳት ስታዩ እኛም ጋር እኮ እዚህ ቦታ የተፈናቀሉ የተራቡ ምናምን፣ ይሄ ቅናት፣ ይሄ ቅንቅን። አንዳንድ እዚህ ሶሻል ሚዲያ ላይ ያላችሁ አንዳንዶቻችሁ አክቲቪስት ነን ትላላችሁ። እኔ እናንተን የሚያዳምጥ ካለ እንዳልኩት ነው። ቆሻሻ አካባቢ የሚሰበሰብ ዝንብ ነው እንዳልኩኝ እናንተ ጋር የሚሰበሰብም እንደዛ አይነት ካልሆነ በስተቀር የሌለ እና ቅንቅን፣ ቅናት። አንድ ቦታ ላይ እኔ ለተፈናቃይም ለተራበ የምናዝን ከሆነ ሌላ ሰው ሲያደርገው አይደለም መነሳሳት ያለብን። እሱ ቅናት ነው፣ ፉክክር ነው፣ የሚያስጠላ ነገር ነው። እነዚህ ልጆች ለሚያደርጉትም ወይንም ደግሞ እዛ አካባቢ ለሚደረግ እርዳታ ልክ አዝኢፍ እንቅፋትም መሆን የሚያስጠላ ነገር ነው። እኔ አንዳንድ ሰው አልፈልገውም ብሎ የጣለውን ነገር እፈልገዋለሁ ብላችሁ ካነሳችሁት እኔም እፈልገዋለሁ ብሎ የሚነሳ የለም። ቅንቅናም ወይንም ቅናት
ቅናትና ቅንቅን ያው ነው። እንደዚህ አይነት ሚዲያ ላይ ሳያችሁ በጣም ነው ያፈርኩት። እኛ ሀገር ሰውን ሲራብም ሲሞትም የምትረዳው በሰውነት ነው፣ በሃይማኖት ወይ በብሔር ወይ በማመን አይደለም። በቃ ሰው ነው። ሰው ሁሉ ክቡር ነው። ሰው ሁሉ እኩል ነው። ቦረና አካባቢ ከዚህ በፊት ትልቅ ረሃብ ነበር። ሁሉም ተረባረበ። ማንም ሰው ኮምፕሌን አላደረገም። እዚህም ቦታ ሲባል ሁሉም ሰው ብድግ ይላል ለመርዳትና ለማገዝ ማለት ነው። ትግራይ ላይ ሲባል ግን አሉ ቅንቅናም የሆኑ ቅናት ያንን እንዴት እንዳነዳ አንዳንዶች ደግሞ አሉ ይሄ ነገር ፖለቲካ እኮ ነው ህወሓት እንደዚህ አይነት እኔ እውነቴን ነው የምነግራችሁ። አንዳንድ ጊዜ ከነሱ ጋር ተደመረ ሰው ሁሉ እንኳን ተብለህ መቆጠር በጣም ይቀፋል። እና እኔ ሶሻል ሚዲያ ላይ የምታዘበው ነገር ብዙዎቻችሁ የምትታዘቡት ይመስለኛል። ገና ትግራይ ላይ ለአዶናይም ለሁላችሁም ለጆን ዳንኤልም ለሌሎቻችሁም መናገር የምፈልገው የትግራይን የተራቡትን ብቻ አይደለም በዘላቂነትም ለመርዳትና ለማገዝ ሁላችንም እንፈልጋለን። የጀመራችሁትን ስራ ቀጥሉበት። ትግራይ ሆስፒታል እንሰራለን። ገጠር እየወረዳችሁ ውሃ ለሌላቸው ቧንቧ ውሃ የሚያገኙበትን ሆስፒታልን፣ ትምህርት ቤትን ይህን ሁሉ አቅዱ። አሁን የምታደርጉት ሾርት ተርምና ሎንግ ተርም ነው። አሁን ህይወታቸውን አትርፉ። ምግብ እየሰጣችሁ የሚጠጣ እየሰጣችሁ ህይወታቸውን አትርፉ። በዘለቄታው ደግሞ እነዚህ ሰዎች ንጹህ መጠጥ ውሃ እንዲያገኙ፣ መጠለያ እንዲያገኙ፣ ሆስፒታል፣ ትምህርት ቤት እንዲያገኙ ይህንንም በሎንግ ተርም ፕሮጀክት አድርጋችሁ ስሩ። እናግዛችኋለን፣ እንረዳችኋለን፣ እንደግፋችኋለን፣ ከጎናችሁ እንቆማለን። ትግራይ ማንም ተርቦ መሞት የለባትም። ሆስፒታልም ትምህርት ቤትም ንጹህ ውሃም ያስፈልጋችኋል። ግቡ በየገጠሩ። በጆን ዳንኤልና በአዶናይ ብቻ መቆም የለበትም። ሌሎች ወጣቶችም ለዚህ ለመልካም ስራ ተነሳሱ። ይህንን ቅናት፣ ውድድር፣ ፉክክር የምታረጉ ይሄ ሚዲያ ላይ ያላችሁ እናንተ ቆሻሾች፣ ለእናንተ ቀንቅናሞች ለእናንተ አይደለም እሱን የምናገር እንደዚህ አልወድም። እኔ ሰው በሰውነት የትም ቦታ ይህንን እንቅፋት አትሆንም ወይ ፉክክር ውስጥ አትገባም፣ ውድድር ውስጥ አትገባም። የፉክክር የውድድር ጉዳይ አይደለም፣ የሰው ህይወት የማዳን ጉዳይ። ስለዚህ ይሄ ከሃይማኖት ከብሔር ከቀለም ከከለር ጋር የሚገናኝ ጉዳይ አይደለም። ስለዚህ ይሄ በጣም የታዘብኩት ነገር ነው። ለሃይማኖት መሪዎች በዚህ አጋጣሚ ቅድም እንዳልኩት ምለው እናንተ ሃይማኖት ምን መሆኑን ጭራሽ አልገባችሁም። ኢንፋክት ዛሬ ላይ ሃይማኖት እናንተ ጦርነት ቢሆን ታዳምቃላችሁ። የተራበ የተጠማ የተቸገረ የሃይማኖት መሪ የሃይማኖት ሰው አንድ አታገኙ። እኔ እናንተ ቁጭ ብላችሁ ሃይማኖታችሁን መርምሩ እና አሁን ሾአፕ ሆኗል ሃይማኖት። ወይ መዝሙር ወይ የሆነ ነገር ታደርጋለህ፣ ቪዲዮ ላይ ትከፍታለህ። ሴቶችም ከሆናችሁ በአንዳንዶቻችሁ ጭራሽ ማስታወቂያ ነው የሚመስለው። ምልሽ የጡጥሽና የዳሌሽ ማስታወቂያ ነው የሚመስለው። መዝሙር ትከፍቻለሽ፣ ሜካፕ ትቀባለሽ፣ ከዛ ሚዲያ ላይ ወጥተሽ እንጣጥጣጥት ያለሽ ሃይማኖት እሱ እየመሰለሽ። እሱ አይደለም ሃይማኖት። ሂዱ የተራቡ ጋር፣ ሂዱ የተቸገሩት ጋር፣ ሂዱ ያዘኑት ጋር፣ ሂዱ የታሰሩት ጋር። እሱ ነው ሃይማኖት። የሃይማኖት ትልቁ መገለጫ መልካም ስራችሁ ነው። እሱ ነው የትኛውም መጽሐፍ የትኛውም የሃይማኖት እሱ ነው። መልካም ሰው ስራ ሲሰራ ደግሞ ፖለቲካ አታርጉት። እና አንዳንዶቻችሁ በቃ ምልህ ከቆሸሸ ጭንቅላት ንጹህ ቃላት አትጠብቅም። የሞቱ የተራቡ የተዳከሙ ስንት ነገር የትግራይ አዝናለሁ። እንደ ትግራይ ህዝብ ሩሩ ህዝብ የለም። እኔ ሳልበላ አንተ በልተህ፣ እኔ አልተኛም አንተ አልጋይ ላይ እኔ መሬት ላይ ልተኛ የሚል ህዝብ ነው። ይሄንን ኢትዮጵያ ውስጥ ያለ ስፔሻሊ ትግራይ ሄዶ የሚያውቅ በትምህርትም በስራም ያውቃል፣ ጠንቅቆ ያውቃል። ለትግራይ አንዳንዶቻችሁ ያላችሁ ጥላቻ አጥንታችሁ ውስጥ የገባ ነው፣ መርዝ ነው። እናንተ በጸሎትም በጠበልም የምትፈወሱ አይመስለኝም። ከነ ጥላቻችሁ ወደ መቃብር ትወርዳላችሁ። ትግራይ ትለመልማለች፣ ታድጋለች፣ እንደግፋለን። ትምህርት ቤት፣ ሆስፒታል እንሰራለን። መጠጥ ውሃ የሚያስፈልጋቸውን እናቀርባለን። የእናንተ ቅናትና ቅንቅን ምናልባት ተኖም ወይንም ገኖም እድሜያችሁን ካሳጠረ አይዟችሁ። ጆን ዳንኤል፣ አዶናይ፣ ሌሎቻችሁም በመልካም ስራ የተሳተፋችሁ እግዚአብሔር ባርካችሁ፣ በርቱ፣ እናግዛችኋለን፣ ከጎናችሁ ነን፣ እናመሰግናለን ማለት ፈልጋለሁ። በዚህ አጋጣሚ ለሁላችሁ
ቴንክ ዩ። ሼር አድርጉልኝ ይህን መልእክት።